ጤና ይስጥልኝ እንደምን አላችሁ ሰላምታዬ በያላችሁበት ይድረሳችሁ። ዛሬ ስለ ባዮፕሲ የተወሰነ የጤና መረጃ ወደ እናንተ አድርሳለሁ። የመጀመሪያችሁ ከሆነ ሰብስክራይብ እያደረጋችሁ እንድታበረታቱን ነው በአክብሮት የምጠይቀው። እንግዲህ ባዮፕሲ ማለት ምን ማለት ነው ወደሚለው ወደ መጀመሪያው ትርጉም ስንሄድ ባዮፕሲ ማለት ከሰውነት ክፍል አንዲት ትንሽ ስጋ ወይም ቲሹ ወይም ደግሞ የፈሳሽ ናሙና ተቆርጦ ወይም ተወስዶ በቤተ ሙከራ ወይም በላብራቶሪ በማይክሮስኮፕ የሚመረመርበት የሕክምና ሂደት እንደሆነ የጤና ባለሙያዎች ይናገራሉ። ብዙ ጊዜ ዶክተሮች አንድን በሽታ በምልክት ወይም በራጅ ወይም ሲቲ ስካን ብቻ ተማምነው መወሰን ይቸግራቸዋል። ስለዚህ እርግጠኛውን የህመም አይነት ለማወቅ ይህንን ዘዴ ይጠቀማሉ ማለት ነው። ሌላኛው ጥያቄ ምናልባት ሊነሳ የሚችለው ከተሞክሮም ካየሁት ከሆነ ምንድነው ባዮፕሲ ለምን ይካሄዳል ነው። ባዮፕሲ በተለያየ ምክንያት ሊካሄድ ይችላል። የመጀመሪያው ካንሰር መኖር አለመኖሩን ለማረጋገጥ ነው። አንድ ሰው በሰውነቱ ላይ እብጠት ወይም እጢ ሲወጣበት ያ እጢ ካንሰር ነው ወይስ ተራ እብጠት የሚለውን ለመለየት ብቸኛውና ትክክለኛው መንገድ ባዮፕሲ እንደሆነ ይነገራል። ሁለተኛ የበሽታውን ደረጃ ለመለየት ነው። ህመሙ ካንሰር ከሆነ ምን ያህል ተዛምቷል፣ ምን ያህል አደገኛ ነው የሚለውን ለመወሰን ይረዳል። ስቴጁን ለማወቅ ደረጃውን ለማወቅ ይጠቅማል ማለት ነው። ሌላኛው የውስጥ ደዌ ህመሞችን ለመለየትም ያገለግላል። ለምሳሌ ጉበት ወይም ኩላሊት በትክክል እየሰሩ ካልሆነ ወይም የኢንፌክሽን ምልክት ካለ የችግሩን ምንጭ ከስሩ ለማወቅና ለመረዳት ናሙና በመውሰድ ምርመራ የሚካሄድበት ሂደት አለ ማለት ነው። እንግዲህ በመጨረሻ የምንመለከተው ህክምናው እየሰራ መሆኑን ለመከታተል ያግዛል። አንዳንድ ጊዜ የተጀመረ ህክምና ለውጥ እያመጣ መሆኑን ለማረጋገጥ ይህንን የባዮፕሲ መንገድ እንደሚከተሉ የጤና ባለሙያዎች ይናገራሉ። ሌላኛው እንግዲህ እንዴት የሚለው ነው። ባዮፕሲ እንዴት ይካሄዳል የሚለው መሰረታዊ ነገር ነው። ባዮፕሲ ምን እንደሆነ አይተናል። ባዮፕሲ በምን ምክንያት እንደሚደረግ አይተናል። ሌላኛው እንዴት ነው ነው። ባዮፕሲ እንደ ናሙናው በሚወሰድበት ባዮፕሲ እንግዲህ ናሙናው በሚወሰድበት የሰውነት ክፍል ይለያያል። ጡት ሊሆን ይችላል፣ አንገት ሊሆን ይችላል፣ የተለያየ ቦታ ሊሆን ይችላል። ስለዚህ ዋና ዋናዎቹ መንገዶች እንመልከት። አንደኛው በመርፌ የሚወሰድ ይሄ ኒድል ባዮፕሲ የሚባለው ነው። ቀጭን ወይም ወፈር ያለ መርፌን በመጠቀም ከብጠቱ ላይ ፈሳሽ ወይም ስጋ መሳብ ነው። ለምሳሌ ለጡት ሊሆን ይችላል፣ ለታይሮይድ ወይም ደግሞ ለሊምፍ ኖዶች የሚባሉት ለሊምፍ ኖድ ለሚባል እብጠቶች ለነሱ ያገለግል ይችላል። ይሄ በመርፌ የሚወሰድ ባዮፕሲ ነው ማለት ነው። ሁለተኛው በቀዶ ጥገና የሚወሰድ ሰርጂካል ባዮፕሲ የሚባለው ነው። ሐኪሙ ቀዶ ጥገና በማድረግ አጠራጣሪ የሆነውን እጢ ሙሉ በሙሉ ወይም በከፊል ቆርጦ የሚያወጣበት መንገድ እንደሆነ ባለሙያዎች ይናገራሉ። ሶስተኛው ከቆዳ ላይ የሚወሰድ ስኪን ባዮፕሲ ነው። የቆዳ ላይ ጠባሳ፣ ለውጥ ወይም ቁስል ሲኖር በትንሹ ቆርጦ በመውሰድ የሚደረግ ምርመራ ነው ማለት ነው። ይሄ ስኪን ባዮፕሲ ይባላል። ሌላኛው ኢንዶስኮፒክ ባዮፕሲ የሚባለው ነው። በካሜራ የታገዘ ቱቦ ወደ ሰውነት ውስጥ በመላክ ለምሳሌ በጉሮሮና ወደ ሆድ ዕቃ ወይም በፊንጢጣ ወደ አንጀት ከውስጥ አካላት ላይ ናሙና የሚወሰድበት መንገድ ኢንዶስኮፒክ ባዮፕሲ እየተባለ በባለሙያዎች ዘንድ ይጠራል። እንደ ማሳሰቢያ የሚነገሩ ነገሮች አሉ። ብዙ ጊዜ እንደ ማስጠንቀቂያ በባለሙያዎች ምንድነው? እሱም ባዮፕሲ በሚደረግበት ጊዜ ህመም እንዳይኖር እንደ ሁኔታው የአካባቢ ማደንዘዣ ወይም ሙሉ ማደንዘዣ ሊሰጥ ይችላል። ስለዚህ ከሐኪሞች ጋር በመነጋገር ተባባሪ መሆን የሚሉትን ነገር በአግባቡ መተባበር ያስፈልጋል ማለት ነው። ሌላው እንግዲህ ከዚሁ ጋር በተገናኘ ስለ ፓቶሎጂ ወይም ደግሞ ፓቶሎጂስቶች እነማን ናቸው፣ ከባዮፕሲ ጋር ምን ግንኙነት አለው የሚለውን መረጃዎች ምን ይላሉ የሚለው ወደ እናንተ እናደርሳለን። ፓቶሎጂስት ምንድነው ነው? የመጀመሪያው ፓቶሎጂስት ምን ማለት ነው? ፓቶሎጂስት ሲባል የህክምና ዶክተር ሆኖ ወይም ደግሞ ስፔሻላይዝ ያደረገው በዚህ በበሽታ ጥናት ወይም ፓቶሎጂ ላይ የሰራ ባለሙያ እንደሆነ ይነገራል። እነሱ ብዙ ጊዜ ታካሚውን ፊት ለፊት አያገኙትም። ነገር ግን ለታካሚው የሚሰጠውን ህክምና በመወሰን ረገድ ቁልፍ ሚና ይጫወታሉ። ስለዚህ ፓቶሎጂስት ማለት የህክምና ዶክተር ሆኖ ስፔሻላይዜሽኑን በበሽታ ጥናት ወይም ፓቶሎጂ ላይ የሰራ ባለሙያ ማለት ነው። እነዚህ ባለሙያዎች ብዙ ጊዜ ታካሚውን ፊት ለፊት የማግኘት እድላቸው የጠበበ ነው ወይም አያገኙትም። ነገር ግን ለታካሚው የሚሰጠውን ህክምና በመወሰን ረገድ ቁልፍ ሚና ይጫወታሉ ፓቶሎጂስቶች። ሌላው የፓቶሎጂስት ስራ ምንድነው ነው? በባዮፕሲ የተወሰደውን የሰውነት ክፍል ቲሹ በልዩ ልዩ ኬሚካሎች አዘጋጅቶ በማይክሮስኮፕ ይመረምራሉ፣ ይመለከታሉ። ስለዚህ
ባዮፕሲ ቀደም ብለን እንዳየነው የተለያየ መንገድ እንዳለ ተመልክተናል። ያን የተወሰደውን ናሙና ተቀብለው የሚመረምሩት ፓቶሎጂስት ተብለው ይጠራሉ። የሴሎችን ወይም ሴልስ የሚባለውን ቅርጽና ይዘት በማየት በሽታው ካንሰር ነው አይደለም፣ ምን አይነት ባክቴሪያ ወይም ቫይረስ ነው የሚለውን የሚለዩት ፓቶሎጂስቶች እንደሆኑ መረዳት ያስፈልጋል። ስለዚህ የባዮፕሲውን ያካሄዱት ሰዎች በቀጥታ ናሙናውን የሚመሩት ወደ ፓቶሎጂስቶች እንደሆነ መረዳት ያስፈልጋል። ስለዚህ ያገኘውን ውጤት በመጻፍ ለታካሚው አካሚ ሐኪም ለምሳሌ ለቀዶ ጥገና ሐኪሙ ይልካል። ለህመምተኛው አይደለም የሚልከው ይሄ ፓቶሎጂስቱ። ይሄን መርምርልኝ ብሎ የሰጠው የህክምና ክፍል አለ። ስለዚህ ውጤቱን ለሐኪሞች ይልካል ማለት ነው። አካሚው እኛን ያገኘን ሐኪምም ስለዚህ አካሚው ወይም እኛን ያገኘን ሐኪም በዚህ ውጤት መሰረት ቀጣዩን ህክምና ወይም ቀዶ ጥገና፣ ኬሞቴራፒ ወይም መድኃኒት ለኛ እንዲታዘዝ ያደርጋል። ባጭሩ ባዮፕሲ ሂደቱ ወይም ናሙናው ሲሆን ፓቶሎጂስት ደግሞ ናሙናውን መርምሮ ወስዶ በሽታውን የሚለየው ስፔሻሊስት ሐኪም እንደሆነ ባለሙያዎች ይናገራሉ። ይህንን ይመስላል የዛሬው መረጃችን። ጠቃሚ ሆኖ እንዳገኛችሁት ተስፋ እናደርጋለን። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ በሌላ የጤና ፕሮግራም ተመልሼ እመጣለሁ። ሰላም።